አይታችኋል። የእግዚአብሔር ኃይል በእኛ አድሮ መስራት የሚችለው ከኛ የሆነ ምንም እንደሌለ ሲገባን ነው። ሰይጣን ሊያስተው እኮ ነው። በመገለጥ ታላቅነት በተቀበለው ራእይ በህይወቱ የሚሆነውን ነገር ሁሉ በእርሱ እንደሆነ እንዲገባው መስሎት ከዛ በራሱ የቆመ በራሱ የኖረ በራሱ የሚሆን መስሎት አሁን ይሄ ወገድና ሙሉ ሰው ብሎ ሲናገር ልክ ጌታን በጠየቅ ሲጀምር ጌታ መጣና ጳውሎስ ሆይ ያለው እና ጸጋዬ ይበቃሃል። ባንቺ የሚደረግ ባንተ የሚከናወን ነገር የለም። የእግዚአብሔር ኃይል ግን ባንተ ድካም ብርቱ ሆኖ ይሰራል። የእግዚአብሔር ጸጋ ባንተ ድካም እሱ ኃያል ሆኖ ይሰራል። አንተ ባንተ ዕውቀት የሚመጣ ነገር በሌለበት እነግራለሁ በእግዚአብሔር እንደሚሆን ከገባ እስከ ዛሬ ድረስ ያልያዝካቸውን ነገሮች መያዝ ትጀምራል። ታላላቅ ከፍታዎችን መያዝ ትጀምራለህ። ታላላቅ የአገልግሎት አድማሶችን መያዝ ትጀምራለህ። ታላላቅ የበረከት ምንጮችን መያዝ ትጀምራለህ። ታላላቅ የዕውቀት ከፍታዎችን መያዝ ትጀምራለህ። አንድ ሰው ለኔ ነው ያለ ዘሎ አሜን ይበላ። ሄይ ገባችሁ ያለውን ሰው ነካ አርጉና ጸጋው ይበቃል በሉት። ጨምሩና ድገምና ኃይሉ በሉት በድካም አልፎ ይፈጸማል በሉት። በኔ እሱ ብርቱ ነው፣ በኔ እሱ ኃያል ነው፣ በኔ እሱ ጽኑ ነው፣ በኔ እሱ ጀግና ነው። ታላላቅ ነገር እግዚአብሔር ምስክሬ ነው። ዘንድሮ ባንቺ ፈልገሽ ያጣችውን ያልያሽውን ሲገባሽ የእግዚአብሔርን ነገር መረዳት ሲጀምሪ ያልያሽውን በረከት ይሻለሽ። ያልያሽውን ደስታ፣ ያልያሽውን ከፍታ፣ ያልያሽውን ነገር መያዝ ትጀምሪያለሽ። ይሁንልህ እባክህ፣ ይሁንልህ እባክህ። ሁላችሁም ሕያውን ቃል ከኔ ጋር ታወጡና እንጸልያለን። የሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች የጻፈው ደብዳቤ ነው። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 1 ጀምሮ ያለውን ነገር እናገራለሁ። የመልእክቴ ሐሳብ እንዲህ በሚል ነው ማገለግለው፣ የእግዚአብሔርን ነገር መረዳት በሚል ነው። የማንን ድገሙና ምን ማለት መረዳት። እሺ ሕያውን የከበረውን የእግዚአብሔርን ቃል ለጌታ ክብር አነባለሁ። የእግዚአብሔርን ሐሳብ ምን ማለት መረዳት፣ የእግዚአብሔርን ፍቃድ ማወቅ። እንዲህ ይላል፣ ትምክህት የሚያስፈልግ ነው አይጠቅምም ይላል። ትምክህት የሚያስፈልግ ነው አይጠቅምም፣ ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ ይላል። በማወቅ የእግዚአብሔርን ነገር በመረዳት አሜን ሃሌሉያ። ዛሬ ያምጣችሁ፣ ወደ መገለጡ ያምጣችሁ፣ የእግዚአብሔርን ነገር ወደ ማወቅ ያምጣችሁ። የሚያስፈልግ ነው አለና አይጠቅምም ይላል። ሲገባው ኩራት አይጠቅምም፣ በራስ መታበይ አይጠቅምም፣ እኔ ያውቃለሁ ማለት ይችላል አይጠቅምም ይላል። አይጠቅምም ይላል። ከዛስ ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ቁጥር 2 ሰውን በክርስቶስ አውቃለሁ፣ በሥጋ እንደሆነ አላውቅም። ሲገባው ነው ጳውሎስ፣ ሲበራለት ነው። እሺ ስለዚህ እንዲህ ይላል፣ በሥጋ እንደሆነ አላውቅም ወይም ከሥጋ ውጪ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህም ያለው ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። እንዲህ ያለውን ሰው አውቃለሁ፣ በሥጋ እንደሆነ ወይም ያለ ሥጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ቁጥር 4 ወደ ገነት ተነጠቀ፣ ሰውም ሊናገር የማይገባውን የማይነገረውንም ቃል ሰማ። አሜን። ቁጥር 5 እንደዚህም ስላሉ እመካለሁ፣ ስለ ራሴ ግን በድካሜ በቀር አልመካም። ልመካ በወድስ ሞኝ አልሆንም ወይ? ስለዚህ ጳውሎስ ወደ 3ኛ ሰማይ ማንም ሊያውቀውና ሊሰማ ያልቻለውን ድምፅ የሰማው በራሱ ችሎታ እንዳልሆነ ሲገባው ይናገራል፣ ሲያውቅ ይናገራል፣ ሲረዳ ይናገራል። አሜን።
ክብር ለወደደን ይሁን። ለጠላት ትልቁ ውድቀት አለማወቁ ነው፣ ትዕቢቱ ነው። አይታችኋል። ስለዚህ የዚህ ምድር ገዢ ያኔ የእግዚአብሔር አገልጋይ ነበር። ከእግዚአብሔር ጋር ሲፎካከር ነው። ራሱን እንደ አምላክ ሊያረግ ሲወድ ነው ከወጣበት ከፍታ ወደ ምድር የተጣለው። ስለዚህ ጳውሎስ እዚህ ሐሳብ ላይ ሲናገር ያስፈልጋል ብሎ ካለ በኋላ ኖ ኖ ኖ ኖ ኖ ይላል። አይጠቅምም ማለት በራስ መመካት በራስ መታበይ አያስፈልግም ብሎ ይናገርና የሚገርመው ነገር ልመካስ በወድ ሞኝ አልሆንም እውነትን እላለሁ፣ ነገር ግን ማንም ከሚያይ ከእኔም የሚሰማ የሚበልጥ አድርጎ እንዳይቆጥረኝ ትቼዋለሁ አለ። በራሱ ዕውቀት እንዳልሆነ ሲገባው ጳውሎስ ሶስተኛ ሰማይ መግባቱ ጌታ ይባረክ። ስለዚህ ቅዱሳን በሕይወታችሁ የሚሆነው ነገር ሁሉ በእናንተ እንዳልሆን ካላወቃችሁት አስቸጋሪ ነው። በሕይወታችሁ የሚሆነው የሚደረገው ነገር ሁሉ በእግዚአብሔር እንደሆን ካልተረዳችሁ ሕይወት ከባድ ነው። ስለዚህ እዚህ ሐሳብ ላይ ምን ይላል? ልመካስ በወድ ሞኝ አልሆንም እውነትን እላለሁ፣ ነገር ግን ማንም ከሚያይ ከእኔም የሚሰማ የሚበልጥ አድርጎ እንዳይቆጥረኝ ትቼዋለሁ ይልና ስለዚህም በመገለጥ ታላቅነት እንዳልታበይ ይላል። በመገለጥ ታላቅነት እንዳልታበይ አይታችኋል። ከእግዚአብሔር ሐሳብ እንዳልጠፋ ነው የሚለው። ስለዚህ ጳውሎስ ምን በርቶለታል ብላችሁ ብትሉኝ ከሱ የሚሆን እንደሌለና ሁሉ የሚሆነው በእግዚአብሔር እንደሆን ገብቶታል። አንዳንድ ሰዎች ዛሬን የመቆማቸው ሚስጥር እንኳን በራሳቸው ብልጠትና ዕውቀት ይመስላቸዋል። ስንት ሰው አለ እዚህ ቤት የእግዚአብሔርን ነገር መረዳት ትጀምራላችሁ። በመረዳቱ ውስጥ ከዚህ በኋላ ወደ መገለጡ ትመጣላችሁ፣ ወደ ራዩ ትመጣላችሁ። አንድ ሰው ለኔ ነው ያለ አሜን ይበላ። የእግዚአብሔርን ነገር ወደ ማወቅ ትመጣላችሁ። ስለዚህ እንዲህ ይላል የሚገርማችሁ ነገር የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው አለና ስለዚህም ነገር ከእኔ እንዲለይ 3 ጊዜ ጌታን ለመኑት። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ዋው ይፈጸማል አለኝ። አሜን። የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። አይታችኋል። የእግዚአብሔር ኃይል በእኛ አድሮ መስራት የሚችለው ከኛ የሆነ ምንም እንደሌለ ሲገባን ነው። ስለዚህ የሚገርማችሁ ነገር እንዲህ አለ ጳውሎስ እዚህ ሐሳብ ላይ ይገርመኛል። ስለዚህም ነገር ከእኔ እንዲለይ 3 ጊዜ ጳውሎስ በራሱ መቆም እንዲችል መስሎት ሰይጣን ሊያስተው እኮ ነው። በመገለጥ ታላቅነት በተቀበለው ራእይ በሕይወቱ የሚሆነውን ነገር ሁሉ በእርሱ እንደሆን እንዲገባው መስሎት ከዛ በራሱ የቆመ በራሱ የኖረ በራሱ የሚሆን መስሎት አሁን ይሄ ወገድና ሙሉ ሰው ብሎ ሲናገር ልክ ጌታን በጠየቅ ሲጀምር ጌታ መጣና ጳውሎስ ሆይ ያለው እና ጸጋዬ ይበቃሃል እና ሲባል በአንተ ዕውቀት አይደለም ኃይሌ በድካም አድሮ ይፈጸማል። ዛሬ አላውቅም፣ ዛሬ እነግራችኋለሁ። አንዳንድ ሰዎች በራሳችሁ ዕውቀት ማገልገል የምትችሉ ይመስላችሁ፣ በራሳችሁ ዕውቀት ችሎታ መገለጥ ማውራት የምትችሉ ይመስላችሁ፣ በራሳችሁ ማለፍ መሄድ ማደግ መሻገር የምትችሉ ይመስላችሁ ሰዎች የእግዚአብሔር ኃይል በእናንተ ያድራል፣ በድካማችሁ ጸጋው ይፈጸማል። አንድ ሰው ለኔ ነው ያለ ጮኸ አሜን ይበላ። ክብር ይሆንለት። አጠገብ ያለውን ሰው ነካ አድርገውና በአንተ የሚሆን ነገር የለም በሉት። በአንቺ የሚሰራ ነገር የለም፣ በአንቺ የሚደረግ በአንተ የሚከናወን ነገር የለም። የእግዚአብሔር ኃይል ግን በአንተ ድካም ብርቱ ሆኖ ይሰራል። የእግዚአብሔር ጸጋ በአንተ ድካም እሱ ኃያል ሆኖ ይሰራል። አንድ ሰው ለኔ ነው ያለ አሜን ይበላ። ዋው ይበቃል አለው። ይሄድና ሙሉውን ብሎ ሲናገር ጸጋ ይበቃል አለው። ካንተ የሚፈልገው የሚደመር ምንም ነገር የለም እና ሲባል ኃይሌ ግን በድካም ይፈጸማል። እኔ ዛሬ በአንድ ሰው ድካም የእግዚአብሔር ኃይል ሲከናወን አያለሁ።
በአንድ ሰው አለማወቅ ውስጥ የእግዚአብሔር ዕውቀት ሲገለጥ አያለሁ። በአንድ ሰው ውድቀት ውስጥ የእግዚአብሔር ታላቅነት ሲታይ አያለሁ። ለኔ ነው ያለ ዘሎ አሜን ይበላ። ናስፋሪ ዳፎ ሃሌሉያ። ይበቃል፣ ይበቃል፣ ጸጋ ይበቃል። እና ኃይል በድካም ምን ይሆናል? ይፈጸማል፣ ይፈጸማል። የማ ኃይል ተናገሯ። ይህን ሲነግረው ነው ጳውሎስ እንዲህ አለ፣ እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልወካ። አሜን ተናገሩ። ስለዚህ ከኛ የምንለው በእኛ የሚሆን ነገር የለም። ይህን ካልተረዳን አስቸጋሪ ነው። በጣም የሚገርመኝ ነገር ተመልከቱት። የሚያቆመው ነገር እንደሌለ ሲገባኝ አለ በብዙ ደስታ እየተሞላው እኔ ብዬ ብለውም ነገር ቢኖር ከድካም ውጪ ሌላ ብርታት የለኝም አለ። በጣም የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ ጠብደሪዮስ በምትባል ባህር አጠገብ ቆሞ ሳለ አንዲትን ታንኳ ተመለከተ። የሲሞን ጴጥሮስ ወደ ሆነችውም ተቀረበና ነው አይደል የሚለው። ጌታ ኢየሱስ ክርስቶስ ምንድነው ያለው? ሲሞን ጴጥሮስ ሆይ ታንኳውን ወደ ጥልቁ ምን ታደርገዋለህ? ፈቀቅ ታደርገዋለህ ወይ ብሎ ሲለው አንድ ነገር ተረዳ። እሺ ብሎ አስጠጋለት። ምኑን? ታንኳውን። ማን? ጴጥሮስ። ልክ ብዙ ሕዝብ ተሰበሰቡ ያስተምራቸው ነበርና የሚገርመው ነገር ልክ ትምህርቱን በጨረሰ ጊዜ ጌታ ኢየሱስ ክርስቶስ እንዲህ ብሎ ጠየቃቸው። ከኢየሱስ በላይ የዓሣ ዕውቀት ጴጥሮስ ጋር አለ። ከዛስ ልጆች አንዳች የሚበላ ነገር አለን ብሎ ጠየቃቸው። እንዲህ አለው የኛ ዕውቀት አሁን ከንቱ ነው አለ። አንዳች የሚበላ ነገር አለን ብሎ ሲጠይቃቸው ጌታ ሆይ በእኛ ብዙ ጥረን ስለፋ አድረን አንዳች እንኳን የኛ ነገር ሊያመጣው አልቻለም። ከዛስ በጣም የገረመኝ ነገር ጌታ ኢየሱስ ክርስቶስ በልህ መረቦቻችሁን በስተቀኝ በኩል ወደ ጥልቁ ምን አድርጉት? በእኛ አተናል። የገረመኝ ነገር ወዲያው እሺ አላለም። ጌታ ሆይ እኛ ደክመን አተናል፣ አንተ ካልክ በአንተ እንደሚሆን አውቃለሁ። አይታችኋል። በህይወታችሁ በእናንተ ፈልጋችሁ ያጣችሁት ነገር የሚሆነው በእግዚአብሔር እንደሆን ካልተረዳችሁ እንደነ ጴጥሮስ 28 ዓመት 30 ዓመት 40 60 ዓመት በከንቱ ትደክማላችሁ። አልተከራከረም። ካንተ የተሻለ ዕውቀት አለኝ አላለም። ካልክ ከሆነ አዎ ጌታ ሆይ እንደ ቃልህ ነው ያለው። በቃ ከባው በእነሱ መሆን እንደማይችል ተረዳ። ነገር የሚመጣው በእነሱ ፈልገው ያጡት ነገር በእግዚአብሔር እንደሚመጣ ተረዳ። አንተ አውቃለሁ አትበል። በአንተ የሚሆን ነገር ምንም የለም። አንዳች ገብቶታል። ጌታ ኢየሱስ መጥቶ እኮ አንዳች የሚበላ ነገር አለን ብሎ ሲጠይቃቸው ሌሊቱን ሙሉ በእኛ ስንለፋ አድረን ምንም የለም ብለው ሲሉት በስሜ በኢየሱስ አንተ ባንተ ዕውቀት የሚመጣ ነገር በሌለበት እነግራለሁ በእግዚአብሔር እንደሚሆን ከገባ እስከ ዛሬ ድረስ ያልያዝካቸውን ነገሮች መያዝ ትጀምራለህ። ታላላቅ ከፍታዎችን መያዝ ትጀምራለህ። ታላላቅ የአገልግሎት አድማሶችን መያዝ ትጀምራለህ። ታላላቅ የበረከት ምንጮችን መያዝ ትጀምራለህ። ታላላቅ የዕውቀት ከፍታዎችን መያዝ ትጀምራለህ። አንድ ሰው ለኔ ነው ያለ ዘሎ አሜን ይበላ። ሄይ በእኛ ለፍተን አተናል። ጌታ ሆይ አንተ ካልክ ግን እንደ ቃል በስም መረቡን ምን አደርጋለሁ? እጥለዋለሁ። እናንተ ኢየሱስ የመጣበት ሰዓቱ ራሱ ዓሣ የሚያዝበት ሰዓት አይደለም። ዓሣ ለመያዝ ሲወዱ መረቦቻቸውን ልክ በዚህ ሰዓት አካባቢ ነው የሚዘረጉት። መረብ ይጣልና ሁልጊዜም ዓሣ የሚገባው ቀን ሳይሆን መረብ ውስጥ ማታ ነው። ሌሊት ላይ ነው ዓሣ መረብ የሚይዘው። በቀን መረብ ተጥሎ አይታወቅም። ሕጉም ስርዓቱም አይፈቅድለትም። ጌታ ኢየሱስ ክርስቶስ በጠራራ ፀሐይ መጥቶ እስቲ ጣሉት። ማለዳ ላይ ዓሣ የሚበላበት እንጂ መረብ የሚጣልበት አይደለም። በእኛ ለፍተናል አተናል አለ እና ካልክ አንተ ባንተ እንደሚመጣ ይገባኛል። እኔ ተረዳውኛል።
ልክ እኮ አሳውን ልክ ጣለውና ጥሎ እኮ አልቆየም። እንደው መጠበቅ ያስፈልጋል። እንደ ስርዓቱ ከሆነ ህጉ ራሱ መረብ ተጥሎ እስኪነጋ ድረስ ይጠበቃል። ጣሉ ይልና አነሱ ነው የሚለው መጽሐፍ። ከዛስ እስኪቀደስ ታላላቅ 153 አንተ የሚገርመው ነገር ለእነ ጴጥሮስ ብቻ አይደለም ጠራ። ቶማስ እንድሮስ ኑ ኑ ኑ እና ሲባል አቻዲያ ከማንታ አንተ ዘንድሮ ሌላውን መጥራት ትጀምራለህ። ጉዳዩ በእግዚአብሔር እንደሆነ ሲገባ ለራስ ብቻ አይደለም። ዘንድሮ እነ ቶማስ እነ እንድሪያስ ባንተ ምክንያት ይጠራሉ በል ብሎ ሲለው ልክ አሳውን ሊበላ እጁን አልዘረጋም። ወዲያውኑ እንዲህ ነው ያለው። የኃጢአተኝነት ስሜት ተሰማ። ጌታ ሆይ አዎ እኔ ኃጢአተኛ ነኝና ከኔ ምን በል እራቅ ብሎ ሲለው እንዲህ አለው። ከእንግዲህ ወዲህ ገብቷል ባንተ የማይሆነው በእኔ እንደሆነ ከዚህ በኋላ ሰው አጥማጅ ትሆናለህ። አንድ ሰው ዘሎ አሜን ይበላ። አረ ዘንድሮ እግዚአብሔር በእናንተ ትውልድን ያጠምዳል። ዘንድሮ በእናንተ እግዚአብሔር መንግስታትን ያጠምዳል። ዝላይና አሜን ብለሽ ወሰጀው ፓሪያባስ ይጠመዳሉ ነገስታት ዘንድሮ ባንቺ ዕውቀት ሳይሆን በድካምሽ አልፎ በሚሰራው በእግዚአብሔር ጸጋ ታላላቆች ይጠመዳሉ። ጠቢባን ይጠመዳሉ። መኳንንቶች ይጠመዳሉ። ገዢዎች ይጠመዳሉ። ለኔ ነው ካልክ አሜን ብለው ውሰድ ይሆንልህ። ከዛ እንዲህ ያለ ቁጥር 10 ላይ ስለዚህም ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ምንድነኝ በማ ነው በቃ። ስለዚህ ጥሎ ነው የወጣው። በእናንተ ፈልጋችሁ ያላገኛችሁትን ዘንድሮ ሲገባችሁ በእሱ መሰብሰብ ትጀምራለህ። በእሱ ታላላቅ ነገር ስላልተረዳ ነው ብዙ ደክሞ ያጣው። ፈልገን አተናሲል ጣለዋለሁ። አንተ ካልክ በነቃልህ ጌታ ሆይ በስምህ መረቡን ምን አረጋለሁ ያልያዙትን ነው። አይታችኋል። ያልያዙትን ታላላቅ አሜን ጠሯቸው። ኑ አሏቸው። ፈሰሰ ኑ ብለው ጠሯቸው። ቶማስ ኑ፣ እንድሪያስ ና፣ ያዕቆብ ና ጠሯቸው። ግራ እስኪገባቸው ድረስ ወደ አሳው አልሄደም። የእግዚአብሔር ነገር በራለት። ልክ አሳውን ሰብስቦ አሳውን አልበላም። ልክ ሲገባው ተረዳ የእግዚአብሔር ነገር እንደሆነ በህይወቱ ዓላማው የሰማይ ጉዳይ እንደሆነ ሲገባው እንዲህ አለ፣ እኔ ኃጢአተኛ ነኝ ጌታ ሆይ እባክህ ከኔ ራቅ ብሎ ሲለው አይዞህ አለው። ከእንግዲህ ወዲህ አሳ ተራ አትዞርም በእኔ አለው። እና ሲባል ምን ሰው ምን ትውልድን ምን መንግስታትን ምን ነገስታትን ምን ገዢዎችን ምን ኃያላንን ዘንድሮ ታጠምዳላችሁ። በማ እኔ እንዲህ ብሎኛል፣ ታላላቅ ነገር ትይዛላችሁ ብሎኛል። ብዙዎች ከዚህ በኋላ ያልያዙትን ከዚህ በኋላ መንግስታትን ከዚህ በኋላ በስሜ ትይዛላችሁ፣ በጸጋይ ትይዛላችሁ። እቻናቴን አሶ አንድ ሰው ለኔ ይሁን ያለ አሜን ሲል ይሁንላት። ስንት ሰው አለ? ሄይ በሉት። ሄ ታላላቅ ነገር መያዝ ጀምሬያለሁ በሉት። ታላላቅ እስከ ዛሬ ያልያዝኩትን ብዙ ዘመን ደክሜ ያላገኘሁትን ታላላቅ የአገልግሎት በሮችን በሉት። ታላላቅ መንግስታትን በሉት፣ ነገስታትን፣ ኃያላንን በሉት፣ ገዢዎችን በሉት። አሁን መያዝ ይጀምራለሁ። እዛ ጋር ዝለልና አሜን ብለው ውሰድ። መያዝ ትጀምራለህ። መያዝ ትጀምሪያለሽ። ታላላቅ ነገር እግዚአብሔር ምስክሬ ነው። ዘንድሮ ባንቺ ፈልገሽ ያጣችውን ያልያሽውን ሲገባሽ የእግዚአብሔርን ነገር መረዳት ሲጀምሪ ያልያሽውን በረከት ይሻለሽ። ያልያሽውን ደስታ፣ ያልያሽውን ከፍታ፣ ያልያሽውን ነገር መያዝ ትጀምሪያለሽ። ይሁንልህ እባክህ፣ ይሁንልህ እባክህ። አንድ ሰው ጮህ ታላላቅ ነገር ይበል እባክህ። ድገም መያዝ ይጀምራለሁ በሎ። እግዚአብሔር ምስክሬ ነው። ትይዛለህ ብሎኛል እግዚአብሔር። ትይዛለህ አለኝ። መንግስታት ነገስታትን ከዚህ በኋላ በድካም አልፈዋል። ጸጋ ይበቃል፣ ኃይል በድካም ይፈጸማል። እግዚአብሔር እንዲህ አለኝ እና ሲባል ይሄን ነገር ስታውቅ አለኝ ታላላቆችን አስይዛለሁ አለኝ።
ታላላቆችን ታጠምዳቸዋል አለ። ዋው! ቁጥር 7 መዝሙር 103 ቁጥር 7 ለሙሴ መንገዱን አስታወቀ ይላል፣ ለእስራኤልም ልጆች አደራረጉን ይላል። ቁጥር 8 እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣውም የራቀ ምሕረቱም የበዛ ነው። ቁጥር 9 ሁል ጊዜም አይቀስፍም፣ ለዘላለምም አይቆጣም፣ እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ቁጥር 11 ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችን ከኛ ራቀ። አባት ልጆቹን እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል አለና ቁጥር 14 የሚገርም ሐሳብ ፍጥረታችንን እርሱ ያውቃልና አቤቱ እኛ አፈር እንደሆንን አስብ አለ። በእኛ የሚያቆመን ነገር እንደሌለ ገባን አለ። አፈር እንደሆንን፣ ጠፊዎች እንደሆንን፣ ፈራሾች እንደሆንን ተረዳን አለ። ዛሬ መልእክት አለኝ። ምንም እንዳልሆንክ ካንተ ምንም እንደማይሆን ከገባህ ዛሬ መልእክት አለኝ። ሰው ዘመኑ እንደ ሳር ነው፣ እንደ ዱርም አበባ እንዲሁ ያብባል። ነፋስም በነፈሰበት ጊዜ ያልፋልና ስፍራውንም ደግሞ አያውቅም። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆቹ ላይ ቃል ኪዳኑን በሚጠብቁ ትእዛዙትን ያደርግ ዘንድ በሚያስቡ ላይ ነው። እግዚአብሔርም ዙፋኑ በሰማይ አዘጋጀ፣ መንግስቱም ሁሉን ትገዛለች። ቃሉን የምትፈጽሙ ብርቶች ኃያላን፣ የቃሉን ድምፅ የምትሰሙ መልእክቱ ሁሉ እግዚአብሔርን ባርኮ፣ ሰራዊትም ሁሉ ፍቃዱን የምታደርጉ አገልጋዮች እግዚአብሔርን ባርኩ። ፍጥረቶችም ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኬ። በሌላ ሐሳብ ላይ አጥንቶቼ ሙሉ ሆይ የተቀደሰው ስሙን አለ። አሜን ይሁን ወይ? ዛሬ መልእክት አለኝ። አፈር እንደሆንክ ሲገባ የእግዚአብሔር መንግስት አሜን ምድርን ትገዛለች፣ አሕዛብን ትገዛለች፣ በምድር ያሉ የሚንቀሳቀሱ ሁሉን ትገዛለች። አፈር ነን አለ። የሚያቆመን ነገር እንደሌለ ገብቶናል አለ። አንድ ሰው ጮሆ አሜን ይበላ። የሚያቆመን የለም፣ ምሕረቱ ግን ደግፎናል። አሜን አሜን አሜን። ውሰድ በደንብ አሜን ብላ። ሃሌሉያ። ክብር ለወደደን ይሁን። ዋው! የብዙ ሰዎች ነገር አሁን ሲቀየር አይቻለሁ። የብዙ ሰዎች ነገር አሁን ሲስተካከል አይቻለሁ። ውሰድ ጮኸ በደንብ አሜን ብላ። ዋው! ከብዙ ሰዎች ዘመን ዘላለም ላይ ያለ መርገም አሁን ይሻራል። አጠገብ ያለውን ሰው አንተ አፈር እንደሆነ ታውቃለህ ወይ በሉት። ካንተ ምንም እንደሌለ ትረዳለህ ወይ በሉት። ይሄ ከሆነ በሉት እስከ ዛሬ ፈልገ ባንተ ያላገኘውን በሉት። እስከ ዛሬ ደክመ ባንተ ያላስከውን በሉት። ታላላቅ ነገር መያዝ ትጀምራል። ታላላቅ ነገር ማግኘት ውሰድ በደንብ አሜን ብላ። ታላላቅ ነገር መያዝ ትጀምራለህ። ከብዙ ሰዎች ህይወት ላይ ያለ ዛሬ መርገም አሁን ይሰበራል። መቼ ያደከማችሁን እግዚአብሔር ከህይወታችሁ ከዚህን ሰዓት ጀምሮ ድካማችሁን በብርታት ይለውጥላችኋል። እግዚአብሔር ድካማችሁን በብርታት ይቀይርላችኋል። ውርደታችሁን እግዚአብሔር በክብር ይለውጥላችኋል፣ ይቀይርላችኋል። አጠገባችሁ ያለውን ሰው ነካ አርጉና ጸጋው ይበቃል በሉት። ጨምሩና ትገምና ኃይሉ በሉት። በድካም አልፎ ይፈጸማል በሉት። በኔ እሱ ብርቱ ነው፣ በኔ እሱ ኃያል ነው፣ በኔ እሱ ጽኑ ነው፣ በኔ እሱ ጀግና ነው። ከብዙ ሰዎች ዘመን ዘላለም ላይ ዛሬ መርገም ይሰበራል። መቼ? ጨምርልኝ።